ከአማራ ፋኖ ህዝባዊ ድርጅት የተሰጠ መግለጫ። ለአማራ የህልውና ትግል ፈተና የሆኑ አካላት በህዝብና ታሪክ ይጠየቃሉ። ሚያዝያ 20 2017 ዓ.ም የአማራ የህልውና ትግል ግቡን እንዲመታ አማራዊ ድርጅትን መሰረት ማድረግ አለበት። ይህን እውነታ መሰረት አድርጎም የህልውና ትግሉ ሂደት የአማራ ፋኖ ህዝባዊ ድርጅትን በራሱ ጊዜ ወልዶታል። ይህም የህልውና ትግሉ የተጎናጸፈው የበሰለ የእድገት ደረጃ ነጸብራቅ ሆኗል። አፋሕድ ብቸኛ አማራ ህዝብ ተቋማዊ ድርጅት እንደመሆኑ መጠን ትግሉ አቅጣጫው እንዳይስት በከፍተኛ ኃላፊነት ስሜት እየተንቀሳቀሰ ይገኛል። በአንጻሩ ትግሉን ወደኋላ በመጎተት ላይ የተጠመዱና ራሳቸውን አራቱ የፋኖ አደረጃጀቶች ብለው የሚጠሩት ኃይሎች በትናንትናው ዕለት ማለትም ሚያዝያ 19 2017 ዓ.ም ባወጡት መግለጫ የድርጅታችንን ስም እንደ ወትሮው ጭቃ ለመቀባት ባዝነዋል። የአራቱ አደረጃጀቶች ጥቂት አመራሮች ያወጡት መግለጫ እንደተለመደው በሐሰት ትርክትና ፍረጃ የተሞላ ብቻ ሳይሆን ከራሱ ይልቅ የሌሎችን ፍላጎት ማስፈጸሚያ ነው። በእኛ በኩል እንዲህ አይነት የሐሰት ፕሮፓጋንዳዎች በአብዛኛው በዝምታ የምናልፋቸው ቢሆንም አንዳንዴ ምላሽ መስጠት አስፈላጊ ሆኖ ሲገኝ ምላሻችን የሰከነ ጨዋና የተመጠነ መሆኑን የምናረጋግጥ ከመሆኑ ባሻገር ያለ አማራ ድርጅት የአማራን ህልውና ትግል እንመራለን የሚሉ ወገኖችም ቆም ብለው የሚያስቡበት ልቦና እንዲሰጣቸው በጅምላ በሚጨፈጨፈው የአማራ ህዝብ ስም ፈጣሪን እንደምንለምን ሁሌም በማሳሰብ ነው። ልክ እንደ ህዝባችን እኛም በፋኖ ስም የሚራገቡ የጎንዮሽ ፍትጊያዎችን አምርረን ነው የምንጸየፈው። መላው ህዝብ ከሰሞኑ ዜናዎች ጠንቅቆ እንደሚያውቀው በአፋሕድ ላይ ጀግናው የህዝብ ልጅ አርበኛ ከፍያለው ደሴና ሌሎች አያሌ አርበኞችን የበላ ጦርነት ከተከፈተበት ሰነባብቷል። በጦር ኃይል የተመኙትን ለመጨበጥ የተሳናቸው የአራቱ አደረጃጀቶች እፍኝ የማይሞሉ መሪዎች በመገናኛ ብዙሃን በኩል በከፈቱት የስነ ልቦና ጦርነት በርካታ ውሸቶችን ተናግረዋል። ለተሰነዘሩት ውሸቶች በሙሉ ምላሽ መስጠት ራሳችን ብቻ ሳይሆን የአማራ ህዝብንም ማቅለል ስለሚሆን በህልውናው ትግል ውስጥ ያሉት 9 ሁኔታዎች ከዚህ በታች የተሰነዘሩት ናቸው። አንደኛ፣ አራቱ አደረጃጀቶች ከ8 ወራት በፊት በሳምንታት እውን እናደርገዋለን ብለው ቃል የገቡት የአንድነት ድርጅት እስካሁን መመስረት ባለመቻላቸው በአጥፍቶ መጥፋት መንፈስ ብቸኛውን የአማራ ድርጅት የሆነውን አፋሕድ ለማፍረስ የሚያደርጉትን እንቅስቃሴ ለህልውና ትግሉ መራዘምና መወሳሰብ ዋነኛ ምክንያት እንዳደረጋቸውና በህዝብና በታሪክ እንደሚጠየቁ። ሁለተኛ፣ አንድ ድርጅት መመስረት ያቃታቸው በስልጣን በመጣላት እንደሆነና ከዚህ በፊት በምርጫ ሲሸነፉ አፋሕድን ረግጠው የወጡትም የስልጣን ጥያቄ በማንሳት እንደነበር። ሶስተኛ፣ በመካከላቸው ያለው አለመግባባት ሲያበሳጫቸውና ተስፋ ሲያስቆርጣቸው አፋሕድን አፍርሳችሁ እንደ ጠቅላይ ግዛት አንድ እንሆን፣ የአማራ ድርጅት አያስፈልግም የሚል ኋላ ቀር የዘመነ መሳፍንት ቀመር ይዘው በቀጠናዊ ወይም በጎጣዊ ትስስር ስም ብቅ ማለታቸውንና በእኛ በኩል በጎጣችን ስም አልተጨፈጨፍንም፣ አልተፈናቀልንም፣ አልተጨቆንም በሚል ምላሽ የሰጠናቸው መሆኑን። አራተኛ፣ በየጠቅላይ ግዛቱ በአንድ አደረጃጀት ከአንድ አደረጃጀት በላይ መኖር የለበትም፣ በኃይል እናጠፋቸዋለን ብለው በተደጋጋሚ በአደባባይ የተናገሩት የአራቱ የአደረጃጀት መሪዎች ብቻ መሆኑን ማንኛውም ሰው ከማህበራዊ ሚዲያ በቀላሉ ማረጋገጥ እንደሚችል፣ ይህም ያገዛዙ አጀንዳ መሆኑን። አምስተኛ፣ በተመሳሳይ መንገድ የአፋሕድ መሪዎች ሁሌም ስለ አንድነት እንደሚናገሩ ከዚያው ከማህበራዊ ሚዲያ ሁሉም ሰው ማረጋገጥ እንደሚችል። ስድስተኛ፣ የአራቱ አደረጃጀት መሪዎች በአደባባይ በተናገሩት መሰረት የጠቅላይ ግዛት አንድ አደረጃጀት ብቻ እንዲኖር ለማድረግ የሚያስችል ወታደራዊ አቅም እንፈጥራለን ብለው ወልቃይትና ራያን በኃይል አስመልሳለሁ ከሚለው ጽንፈኛውና ጦረኛው የወያኔ አንጃ የፋይናንስና የጦር መሳሪያ ድጋፍ በመቀበል በአራቱም ጠቅላይ ግዛቶች በአፋሕድ ላይ ወታደራዊ ጥቃት መሰንዘራቸውን፣ በዚህም በጥቅሉ በአማራ በተለይ ደግሞ ላለፉት 35 ዓመታት በስቃይ በኖሩት የወልቃይትና የራያ ህዝብ ላይ ክህደት መፈጸማቸውን። ሰባተኛ፣ አፋሕድ ከየትኛውም ወገን የሚፈጸምበትን ወታደራዊ ጥቃት የመከላከል ተፈጥሯዊ መብት እንዳለውና አማራጭም እንደሌለው። ስምንተኛ፣ በአራቱ አደረጃጆች መግለጫ ላይ በተጠቀሱት አውደ ውጊያዎች ሁሉ የአፋሕድ ኃይሎች አስቀድመው ተኩስ ያልከፈቱ መሆናቸውን እና ራሳቸውን ለመከላከል ብቻ የተንቀሳቀሱ መሆናቸውን። ዘጠነኛ፣ አፋሕድ ጦርነት ተከፍቶበት ብዙ ጉዳት የደረሰበት ቢሆንም በአራቱ አደረጃጀቶች በሚዲያ የሚደረጉ ስም ማጠልሸትና የሚራገቡ ውሸቶች ብልጽግናን ከመርዳታቸው ባሻገር ህዝባችን እያወዛገበ የአማራን ክብርና ጨዋነት እያኮሰሰ በመሆኑ አደረጃጀቶቹ ወደ ቀልባቸው ተመልሰው ልዩነታችንን በውስጥ ለመፍታት ዝግጁ መሆናችንን
በህዝባችን እንዲታወቅልን እንፈልጋለን። በመጨረሻም በጅምላ የተጨፈጨፈውን አማራ አክብረን ልናስከብረው ይገባል። የህልውና ትግሉ የወለዳቸው መሪዎች አዋርደን ልናስከብረው አንችልም። መሪዎቹ በሐሰት ተሰድበው ለሰዳቢ፣ በሐሰት ተዋርደው ለአዋራጅ እየተሰጡ ናቸው። ይህ እንዲሆን አራቱ አደረጃጀቶች የተጫወቱት የፈርቀዳጅነት ሚና በእጅጉ የሚያሳዝን ነው። አማራ ሃይማኖተኛ፣ ጀግና፣ ሀገር ወዳድ፣ ታሪክ አስከባሪ፣ ይሉኝታ ያለው መሆኑን ወዳጅም ጠላቱም ሲመሰክሩለት ኖረዋል። በዚህ ልክ ያልቆመ የፋኖ አደረጃጀት ፈጽሞ ህዝባዊ ሊሆን አይችልም። ጨዋነት ለአማራ ፋኖ አማራጭ አይደለም፣ ተፈጥሮ ነው። ሁሉም በዚህ ልክ ለመገኘት በያለበት ይትጋ። አሁንም ጊዜ አለ። ድል ለአማራ ፋኖ ህዝባዊ ድርጅት፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። ሚያዝያ 20 2017 ዓ.ም